ሰላም እንደምን አላችሁ? ዛሬ የምንገኘው ቴምር ፕሮፐርቲስ በቦሌ ኤርፖርት ኦፊስ ላይ ነው። በአራቱም አቅጣጫዎች እንገኛለን ስንል ከቃል በላይ በተግባርም ጭምር በመገለጥ ነው። በዚህ ቢሮ ላይ እንግዲህ ቴምር ፕሮፐርቲስ በሌሎች አካባቢዎች ካሉት 5 ቢሮዎች ጋር በተጨማሪ በዚህ ቢሮም ለደንበኞቹ ይበልጥ በመቅረብ አገልግሎቱንና ምርቱን ለደንበኞቹ ይበልጥ የሚያቀርብበት አጋጣሚን የፈጠረበት ሁኔታ ነው። እንግዲህ በቅርቡ ከኢትዮጵያ አየር መንገድ የሸባ ማይልስ ፕሮግራም ጋር ባደረግነው ስምምነት መሰረት ለደንበኞቻችን ቤት ሲገዙ የሸባ ማይልስ ስጦታ እየሰጠ እንደሆነ ይታወቃል። ዛሬ ደግሞ ከውጭ የሚመጡ የኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያን ምድር እንደረገጡ ቀድሞ የሚመለከቱት የቴምርን ቢሮ ነው ማለት ነው። በመሆኑም ዛሬ በቦሌ ኤርፖርት ኦፊስ ላይ አብረን እየዋልን አዳዲስ ጉዳዮችን እንመለከታለን። ከኔ ጋር እንግባ። እሺ ማሩፍ፣ እንግዲህ የከስተመር ሰርቪስ ማለት ምን ማለት ነው? እስኪ አጠር አድርገን እናብራራ። ያው ደንበኛ አገልግሎት ክፍል ስንል እንደው ኢትዮጵያ ሲባል እንዴት ነው በእንግዳ ተቀባይነቷ ነው አይደለም የምትታወቀው። እኛ ቴምር ጋር ደግሞ ስትመጣ ደንበኛ አገልግሎት እንግዳ ተቀባይ ነን። ቤት ለገዛንም ሊሆን ይችላል አልገዛንም፣ እኛን ብሎ ለተገኘ ስታፎቻችንም እንግዶቻችንም ሁለቱንም አንድ ላይ አገልግሎት ነው የምንሰጠው። ከስተመር ስንል ኢንሃውስ ያሉ አብሮን እየሰሩ ያሉት ቲሞቻችን አሉ። ኢንዘሚን ታይም ደግሞ ከውጭ ደግሞ አገልግሎታችንን ፈልገው የሚመጡ ክላይንቶች አሉ። ስለዚህ ሁሉንም የሚፈልጉትን ነገር ከመጠየቃቸው በፊት አስቀድመን በፈገግታ ተቀብለን እናስተናግዳቸዋለን ማለት ነው። በዛ መልኩ ያለንን አገልግሎት ከኢንፎርሜሽን ጀምሮ ፕሮዳክታችንን እስከመውሰድ ድረስ ሰርቪስ ደሊቨር እናደርጋለን። ከደንበኞች የምታገኙት ሪስፖንስ ምንድን ነው? ምን ይሏቸዋል ደንበኞች? በጣም በሚገርም ሁኔታ የቤታቸው አይነት ስሜት ነው የሚሰማቸው እና ቴምር ሲመጡ እንደውም ድጋሚ መጥተው ከሆነ ባለፈዋን ነገር እስቲ ቅመሳት፣ በቀላሉ የምትገኝ ነገር አይደለችም ሁላ ይባባላሉ እንደ ጨዋታ። እና ሰው ደክሞት ሊመጣ ይችላል። ደግሞ መጥቶ ቤት ለመግዛት ሱቅ ለመግዛት ሲሆን ትልቅ ኢንቨስትመንት ነው። ትንሽ ነገር አይደለም። በዛ ተረጋግተው በደንብ እንደ ቤታቸው ተሰምቷቸው ኮንቨርሴሽኖች አድርገው ከሽያጭ ደንበኞች ኃላፊዎቻችን ጋር በዛ መልኩ ውሳኔዎችን አምነውበት ተቀብለውን አምነውን እንዲገዙን ተረጋግተው እንዲያስቡ ሪላክስ ማድረግ የሚችሉበትን የተለያዩ አገልግሎት እናቀርብላቸዋለን። ያንን አገልግሎት ስንል ለምሳሌ አንድ ሰው ሆቴል ሲሄድ ለአንድ ሩም ምን ያህል ብር ሊከፍል ይችላል? በዶላር 300 400 በጣም ላግዠሪ ሆቴል ሄደ ከተባለ $500 ሊከፍል ይችላል። ቢዝነስ ክላስ ላይ ደግሞ እየበረረ ከሆነ 300-400 ሺህ ብር እንግዲህ አሁን ያለውን ማርኬት ባላቅም በዛ መልክ ኢንቨስት ያደርጋል። እኛ ጋር ሲመጣ ሚሊየንስ ነው እያወጣ ያለው። በዚህ መልኩ ለሚመጣ እንግዳ ምንጣፍ አንጥተንስ ብንቀበለው እኛ ታች ድረስ ወርደን የሚፈልጉትን ነገር እናቀርብላቸዋለን። እንግዲህ እንደምታውቂው ማሩፍ የቦሌ ቢሮአችንን ከፍተናል። አዲሱ ኤርፖርት ቢሮአችን ማለት ነው። ቴምራችን መጣ። ቦሌ ላይ ሁለተኛ ቢሮአችን ነው። ሁለተኛ ቢሮአችን ነው ቦሌ ላይ ስንከፍት። ከዚህ በፊት ቦሌ ላይ ከከፈትነው ቢሮ በተጨማሪ ይሄኛው ቢሮ የከስተመር ሁኔታ ምን ይመስላል? ሰዎች ደግሞ የመጡ ነው፣ አቀባበላችሁስ እንዴት ነው የሚለውን አጠር አድርገን እናንሳሱ። ደግሞ እንኳን መጣችሁልን ያሉት በጣም በሚገርም ሁኔታ የመጀመሪያ ቀን ከፍተን ራሱ ብዙ ክላይንት ነው የመጣው። ከዚህ በላይም ሌሎች ቢሮዎች መጨመር እንዳለብን እኛም ብዙ የተለያዩ ውሳኔዎችን እንድንወስን አግዞናል። ለደንበኞቻችን በጣም በሚመች ሁኔታ ሰዓት ሳይገድባቸው፣ ጊዜ ሳይገድባቸው፣ ቦታ ሳይገድባቸው ኤኒታይም እኛን አክሰስ ማድረግ የሚችሉበትን ኦፖርቹኒቲ ነው እየፈጠረን ያለ ነው። አሁን እዚህ ቦሌም ስንመጣ ካሉን ብዙ ብራንቾች ተጨማሪ
ብራንቻችን ቦሌ ላይ ደንበል ጋር አለን አንድ ቢሮ በቅርቡ የከፈትን። ድጋሚ ደግሞ ያ ተከፍቶ ብዙ ሳይቆይ ነው እዚህም ድጋሚ የደገምነው እና የክላይንቱ ፍሎ ለጠየቀኝ ስደግምልህ ከመጀመሪያ ቀን በነበረው ፍሎ እንኳን ብዙ ክላይንት ነው አስተናግደን የሸኘነው። ፊድባካቸውን በጣም ፖዚቲቭ ነበረ። በጣም አሪፍ። አሁን ደግሞ የኤርፖርት ቢሮአችን ምን አይነት አወቃቀር እንዳለው አጥር አድርገን ዞር ዞር ብለን እንመለከትና ለተመልካቾቻችን እናሳያለን ማለት ነው። ቤት እንችላለን። እሺ ይሄ ኤሪያ ማለት እንግዲህ እንግዶች በሚመጡ ሰዓት የሽያጭ ደንበኞቻችንን ካገኙ በኋላ እዚህ ቦታ ላይ የሚስተናገዱበት ቦታ ነው። እንደምታየው በደንብ ለደንበኛ ምቹ ተደርጎ የተዘጋጀ ቦታ ነው። ሰው ዲስከሽን በሚኖራቸው ሰዓት፣ ፕራይቬሲ በሚኖራቸው ሰዓት እና ከዛ ደግሞ ሰፋ ብለው ደግሞ ከመጡ በዛ ብለው ከመጡ ደግሞ ይሄኛውን ክፍል እየተጠቀሙ ውል የሚፈራረሙበት እና ስለ ቤቱ የሚፈልጉትን ኢንፎርሜሽን የሚያገኙበት ቦታ ነው። እዚህኛው ደግሞ ሰፊ የከስተመር መቀበያችን ነው። ስለዚህም የተወሰነ ነገር እስኪ እናንሳ። ይሄ ቦታ ማለት እንግዶች ልክ ሲገቡ መጀመሪያ የአገልግሎት ክፍል ሰራተኞቻችንን ያገኛሉ። እነሱ ቅድም እንዳልነው በጥሩ አቀባበል ከተቀበሏቸው በኋላ የሚፈልጉትን ኢንፎርሜሽን ሊሰጣቸው ሰው እስኪመጣላቸው ድረስ ዌቲንግ ኤሪያ እዛ ጋር ያለው ቦታ ላይ ተቀምጠው ይጠብቃሉ። በዛ መሀል አስቀድመን የምንሰጣቸው ሰርቪሶች አሉ። ውሃ እናቀርብላቸዋለን። ቴምር ሲባል ቴምሯን አይደለም እናስታውሰው፣ እሷን ቴምር ሰርቭ እናደርግላቸዋለን። ያንን ኢንተርቴን እያደረጉ ይቆያሉ። የሽያጭ ኃላፊዎቻችንን እናመጣና እናገናኛቸዋለን። ከነሱ ጋር ደግሞ የሚፈልጉትን ኢንፎርሜሽን ዲቴይል ስለ ቦታ፣ ስለ ካሬ፣ ስለ ሱቆች፣ ስለ አፓርትመንቶች የት ቦታ ይገኛል፣ በአጠቃላይ ቴምር ማን ነው የሚለውን ኢንፎርሜሽን በሙሉ ከነሱ የሚያገኙበት ኤሪያ ነው የሚሆነው። ከዚህ በተጨማሪ ደግሞ ቅድም እንደጠቀስኩትኝ ውስጥ ላይ ይሄኛውን ክፍል ደግሞ ፕራይቬሲ ፈልገው የተለያየ ፕሬዘንቴሽን በቲቪ የሚታዩ በፕሮጀክተር የሚቀርብላቸው ኤኒቲንግ ካለ በምስል እንዲያዩ እነዚህን ክፍሎች እንጠቀማለን ማለት ነው። ከዛ በተጨማሪ እዚህ ጋር ከፍ ብሎ የምታያቸው ክፍሎች አሉ። እነዚህ ክፍሎች ፕራይቬትሊ ውሎቻቸውን በሚፈራረሙበት ሰዓት የዋና ኃላፊዎቻችንን ማግኘት በሚፈልጉ ሰዓት እነሱን ክፍል ተጠቅመን ዲስከስ እንዲያደርጉ እናደርጋለን። ስለዚህ ሄድ ኦፊስ ላይ ያሉ አገልግሎቶችን በሙሉ እዚህ ላይ እናገኛለን ማለት ነው። ይሄ የምታየው ቦታ ደግሞ የሽያጭ አማካሪዎቻችን ብሬንስቶርም የሚያደርጉበት፣ ፎሎ አፕ የሚሰሩበት፣ ክላይንቶች ደንበኞቻቸው ጋር በስልክም በተለያየ ሶሻል ሚዲያ ፖስት የሚያደርጉበት ኤሪያ ነው። ወደ ጀርባ ደግሞ ስትሄድ ሰፖርት ቲሞቻችን ሙሉ ከኋላ እንግዲህ ባክቦን ሆነው እዚህ ጋር ያለውን ቲም ሰፖርት የሚያደርገው በሙሉ ከኋላ ያሉት ቢሮዎቻችን ላይ ይገኛሉ። ዞር ዞር ብለህ ደግሞ አየት አድርግና ኤኒ ሀሳብም ፊድባክም ካለ ለመቀበል ዝግጁ ነን። በጣም ነው የማመሰግነው ማርፊ፣ ለመስተንግዶሽም ለመረጃሽም አመሰግናለሁ። መልካም ቀን። እሺ፣ መልካም ቆይ። እሺ፣ እንግዲህ ዛሬ ቅዳሜን ከቴምር የቦሌ ኤርፖርት ኦፊስ ጋር እያሳለፍን እንገኛለን። ዞር ዞር እያለን ደግሞ የተወሰኑ ጨዋታዎችን እንጨዋወታለን ማለት ነው። ሰሌን አግኝተነዋል እዚህ ጋር። ወንድም ጥላ እንዴት ነሽ? እንዴት ነህ? ሁሉ አማን አማኑ አለሁልሽ። አዲሱ ቢሮ እንዴት ነው? አዲሱ ቢሮ እንደምታየው ሸጋ ነው። እሺ፣ ቆንጆ ቢሮ። ወደ እሱ ከመምጣታችን በፊት እሺ፣ ምን ያህል ጊዜ ሲልስ ሰራ? ሴልስ ላይ ኦልሞስት ወደ 5 ዓመት። እውነት? ምን ያህል ብትሸጥ? ብዙ ከሴልስ ጀምሮ ከሆነ ብሎክ ነው የሸጥከው? ከ400 በላይ ሆነ። ከ400 በላይ አጠቃላይ እስካሁን ማናጀር እስከሆንኩበት ድረስ ነው። እውነት ብዙ በጣም ብዙ ሰው ብዙ ሰው የቤት ባለቤት ያደርግሃል ማለት ነው። እንዲህ በጣም ፕሮፐርቲ ደግሞ አድቫይዝ ያደረኳቸውን ደግሞ እና ሌላ ቦታ እንትን ያልኳቸውን ደግሞ አይደለ። አሁን ቴምር ላይ የሴልስ ማናጀር ነው እየሰራህ ነው ያለው። ቴምርን አጠራርገህ እንግለጸው። ቴምር ማለት እኔ ቴምርን ብዙ ጊዜ አንደርስታንድ ማድረግበት እንዴት መሰለህ፣ ልክ እንደ ህይወት ነው አንደርስታንድ እያደረግህ። ያው ቤት ምንድን ነው? ህይወት ነው አይደል? ህይወት መስረተህ የምትኖርበት፣ ልጆች ቤተሰብ የምትመሰርትበት። ስለዚህ ቴምር እየሰጠን ያለ ነው ለማህበረሰቡ ህይወት ነው ብዬ ነው የማስበው። ልክ እንደ ቴምር ፍሬ አለች አይደል? ቴምርን እንደ ህይወት ነው አሁን ላይ ኤክስፕሌን አድርግ ብትለኝ ማድረግ ነው። መልካም። እንግዲህ በየቦታው አዳዲስ ቢሮዎችን እየከፈትን ነው። የኤርፖርት ቢሮም አዲሱ ቢሮአችን ነው።
እዚህ ላይ ስንት ቤት ይሸጣል? እዴ ስንት ቤት እዴ በህንፃ በብሎክ እንያዘው። 6 ብሎክ ይሸጣል እዚህ። መልካም። በ3 ወር ውስጥ ነው። በ3 ወር 6 ብሎክ ይሸጣል። እንደ ቲም ነው ወይስ እንደ ቲም? 6 ብሎክ ሰምታችኋል። እንግዲህ እንደ ቲም 6 ብሎክ ቃል ገብቷል ከቦሌ ኤርፖርት ኦፊስ ማለት ነው። እንግዲህ ለደንበኞች ይሄን ቢሮ እንዲጎበኙ እንዳጠቃላይ መረጃ ማስተላለፍ ከፈለክ እድሉ ልስጥ። ይሄ ቢሮአችን ትንሽ ለየት የሚያደርገው ምንድነው መሰለህ? ለሁሉም ቦታ ሴንተር ሎኬሽን። ለምሳሌ ለኤርፖርት በጣም ቅርብ ነው። ለምሳሌ መሄድ ሰው 6 ሰዓት ላይ መሄድ ሰው 4 ሰዓት እዚህ መጥቶ ቤቱን ጋር ቼክ ኢን ታይሙን እስከሚደርስ መሄድ ይችላል። እና ለየትኛውም ሎኬሽን ከሳር ቤትም ለሚመጣ ከሀያትም ለሚመጣ ከፒያሳም ከየትኛውም ለሚመጣ ያው ቦሌን ሳይነካት ማይወር ሰው የለም። ስለዚህ ቦሌን ስትነኳት በዛው ቴምር እንደነካችኋት ቁጥራችሁ ይሁን ነው የምንለው ሴንተር ስለሆነ ማለት ነው ሎኬሽን። አመሰግናለሁ ሰሊ። መልካም እድል። መልካም ቀን ይሁንልህ። መልካም ቅዳሜን ከቴምር ጋር እየዋላችሁ ትገኛላችሁ። በዛሬ ቆይታችን እንግዲህ የኤርፖርት ኦፊሳችንን ውሎ እያስቃኘናችሁ እንገኛለን። እንደምትመለከቱት እንግዲህ በጣም ቆንጆ ቢሮ ውስጥ ጥሩ ስራን እየሰራ እንገኛለን ማለት ነው። አሁን ደግሞ ከተቋማችን ዋና ስራ አስፈጻሚ ጋር አጠር ያለ ቆይታን እናደርጋለን። ጀፈር አመሰግናለሁ። ቴንክ ዩ በድጋሚ ስለተገናኘን ደስ ብሎኛል። መልካም። እንግዲህ ከአንድም ከሁለት ሶስት ጊዜ ቴምር ምን እየሰራ ነው፣ እስካሁን የመጣበት መንገድ ምን ይመስላል የሚለውን ለተመልካቾቻችን ወይም ደግሞ ለደንበኞቻችን አድርሰናል። ዛሬ በተለየ ሁኔታ የምናወራው በተለይ ከደንበኞች ተደራሽነት አንጻር ቴምር ወደ ደንበኞች የመቅረቡን ሁኔታ እናነሳለን እና በቅድሚያ እንግዲህ ይሄኛው የቦሌ ኤርፖርት ኦፊሳችን በቦሌ ላይ ሁለተኛው ኦፊሳችን ነው። ስለዚህ ቢሮ ትንሽ እናውራና ሌሎች ጉዳዮችንም እናነሳለን። ጥሩ። ያው ቴምር አብሶ ከቅርብ ጊዜ ወዲህ ህንፃዎቻችን ላይ አንድ የሚታይ ጥቅስ አለ፣ የት እንገንባለው የሚል ማለት ነው። ረዲ እዚህ አካባቢ ገንብተናል፣ ሌዳ ደግሞ የት አካባቢ እንገንባላችሁ በሚል ሞቶ መጥቷል። ከዛም በተለየ መልኩ ደግሞ ከስተመሩ የግድ አንድ ቦታ ላይ መጥቶ መግዛት የለበትም፣ የሚመቸው አካባቢ ላይ መጥቶ ልክ እንደ ዕቃ ሾፕ ማድረግ አለበት ብለን እናስባለን። ያው ቴምር ላይ አብዛኛው ከስተመር ዲያስፖራ መሆኑ ይታወቃል። እንደ ጥሩ አጋጣሚም ደግሞ ከኢትዮጵያ አየር መንገድ የሸባ ማይልስ ፓርትነርሺፕ ፈጥረናል። ስለዚህ ጉዟቸውን ግዙፉ የአፍሪካ ኩራት በሆነው የኢትዮጵያ አየር መንገድ ጉዟቸውን እንዲያደርጉ የሸባ ማይል እያቀረብን መሆኑ ይታወቃል። ከዛም በተረፈ ደግሞ ከኤርፖርት እንደወረዱ እዚሁ ኤርፖርት አካባቢ ቢሮአችንን ከፍተናል ማለት ነው። ስለዚህ ከስተመሩ ቀጥታ ኢትዮጵያ እንደገባ ወይም አዲስ አበባ እንደገባ የኛን ቢሮ አክሰስ ማድረግ ይችላል ማለት ነው። በዚህ መልኩ ቦሌ ላይ ተሰይመናል። በቅድሚያ የሚያገኘው የኛን ቢሮ ነው ማለት ነው። ቀጥታ ከኤርፖርት እንደወረደ የቴምርን የሽያጭ ኦፊስ ነው የሚያገኘው ማለት ነው። በጣም አሪፍ። እንግዲህ እንደ ተቋም ከምንታወቅባቸው ጉዳዮች መካከል አንዱ ደንበኛ አያያዝ ነው። ቀደም ሲል ባነሳነው መሰረትም እንግዲህ ለደንበኞቻችን መቅረብን በዘርፉ ላይ አሳይተናልና ይህንን ማድረጋችን በተለይ እንድንመረጥ ወይም እንድንነሳ ያደረገብን ጉዳይ በምን ምክንያቶች ነው? ያው የኢትዮጵያ ውስጥ ሪል ስቴት ትረስት ኢሹ እንደሆነ ይታወቃል። ቴምር ሲመጣ እሰራለሁ ብሎ አይደለም የመጣው። በርከት ያሉ ህንፃዎችን የተለያዩ ቦታዎች ላይ አቁሞ ሰርቶ በርካታ ከስተመሮችን ሳቲስፋይድ አድርጎ ከዛ በተሻለ መልኩ ደግሞ ለመስራት ነው ፕሮሞሽኑንም እየሰራ ያለው ማለት ነው። ስለዚህ ቴምር ላይ ሲመጡ መቼ ይደርስልኛል የሚል ስጋት አይኖርባቸውም። ምክንያቱም በተለያየ ስቴጅ የደረሱ ፕሮጀክቶች ስላሉን ያለቀን ቤት መግዛት ይችላል። አዲስ ፕሮጀክትም ደግሞ ዲዛይኑን ብሎ አይቶም ደግሞ መግዛት ይችላል ማለት ነው። ከዛም በተጨማሪ ደግሞ ፊኒሽንግ ላይ ለየት ያሉ ስራዎችን እየሰራን መሆኑ ይታወቃል። ይህንንም በአካል መጣው ሳይቶቻችን ላይ ቢያዩ በግልጽ የሚታይ ነገር ነው ማለት ነው። እንግዲህ በቅርብ ጊዜያቶች በተለይ ከኮንክሪት ሙሊትም ጋር በተያያዘ ቀናቶችን ማሳጠር ወደ 10 ቀን ማድረስን እየሰራንበት እንገኛለን። ቶሎ ደንበኞች የሚፈልጉበትን ቤት በጥራትና በፍጥነት ለማድረስ እየሰራ እንደሆነ ይታወቃልና ምን አዳዲስ ነገሮች አሉ? ለደንበኞቻችን የምንነግራቸው ምን አዲስ ነገር አለ? ያው ቴምር ላይ ሲመጡ አብዛኛው ነገር ቀላል መሆኑን እያሳየ የመጣ ድርጅት ነው። ብዙ ጊዜ ማስረከብን ብርቁ አይደለም ብሎ ነው ጀምሮ እየሰራል። ምክንያቱም በየጊዜው እያስረከብን መሆኑ ይታወቃል። አያት ላይ ያሉ በርከት ያሉ አሁን በቅርቡ እያስረከብናቸው ያሉ ሱቅም መኖሪያ ቤቶችም አሉ። ከዛ በተጨማሪ ደግሞ አሁን ፒያሳ ላይ ለየት ባለ መልኩ በግንባታ ፍጥነት በጥራት አንዳንድ ስራዎችን ኦልሞስት ስላቦችን በየ7 ቀኑ
በየ10 ቀኑ በየ15 ቀኑ እንደየስኬጁላቸው በየሳይቱ በዛን ያህል ቀን በፍጥነት መጨረስ እንደሚችል ያውን በጥራት በደንብ ከተማውን ያሳየንበት ነው ብለን እናስባለን። እንደዚህ መልካም እንግዲህ ከ6 ወር እስከ 8 ወር ባሉት ጊዜያቶች ውስጥ የምናስረክባቸው ሳይቶች እንዳሉ ሰምተናል። ስለሱም ትንሽ ነገር ነው። ጥሩ አሁን ብዙ ጊዜ አንድ ፕሮጀክት 2 ፕሮጀክት አስረከብ ምናምን ተብሎ ሲወራ እናያለን። እንደ ቴምር ግን አዲስ ካልቸር መፍጠር እንፈልጋለን። ስለዚህ ኦልሞስት 10 የሚሆኑ ፕሮጀክቶችን ጠቅላላ አድርገን የማስረከቡን ስራ ዝግጅቱን አጠናቀን እየመጣን ያለ ነው። አብዛኛው ሳይቶች አሁን ቀለም በመቀባት ሊፍት በመቀጠም አሉሚኒየም እና በመስታወት እየሰራን ወይም አጠቃላይ ፊኒሺንግ ስራ እየሰራን መሆን ይታወቃል። ስለዚህ በርከት ባለ መልኩ ሳይቶችን ለከስተመሩ በማስረከብ አዲስ ካልቸር እየፈጠርን ነው ብለን እናስባለን። ቀጣይ ባሉ 6 ወራቶች ውስጥ ይሄንን ነው እየሰራን የሚሄደው ማለት ነው። መልካም እንግዲህ ደንበኞች ብዙ ጊዜ የሚጠይቁን ጥያቄ አለ። ከዚህ ቀደም በተወሰነ መልኩ አንስተነው ነበር፣ የሎኬሽን ጉዳይ። ሎኬሽን ላይ በዚህ ልክ የምንጠነቀቀው በዚህ ልክ የምንጨነቀው ለምንድን ነው? ያው ቦታ ምርጫ ላይ ስንሄድ ማህበረሰብን ያገናዘበ ከትምህርት ቤት፣ ከሆስፒታሎች፣ ከሃይማኖት ተቋሞች ጋር ቤተሰብን ለመመስረት ቀለል ያለ ምቾት የሚፈጥር ነገሮችን ነው ለመስራት የምንሞክረው። ለዛ ነው ሎኬሽን ላይ በጣም ተጠንቅቀን የምንመርጠው ማለት ነው። ሱቆችንም እንደዚሁ የሽያጭ አማካሪዎች ወይም ሱፐርቫይዘሮች በሽያጭ ሂደት ውስጥ የሆነ ደረጃ ይደርሱና ከስተመሮችን አንተ ጋር ይዘው ይመጣሉ። ለምንድን ነው አንተ ጋር ይዘው የሚመጡ? ጥሩ ጥያቄ ነው። አብዛኛው ጊዜ የከስተመሩ ፕሮዳክቱን ካመንበት በኋላ ቴምር ማን ነው የሚለውን ነገር መረዳት ይፈልጋል። ምክንያቱም ቤት ማለት የአብዛኛው ሰው ህልም ነው። ህልሙን አምጥቶ የት ላይ እንደሚያሳርፍ ማወቅ ይፈልጋል። ስለዚህ አብዛኛው ጊዜ ወደ እኔ የሚመጡት ቴምር ማን ነው፣ ህልሜን ማን ጋር ነው የሚያሳርፈውን የሚለውን ጥያቄ ለመመለስ ነው። እኛም ቀለል ባለ መልኩ ቴምር ከየት ወዴት እንደመጣ አሁን ላይ ያለውን አቅም ወደፊት ደግሞ ሊሄድ ያሰበውን ነገር ለከስተመሮቻችን ግልጽ በሆነ ሁኔታ ብሪፍ እናደርግላቸዋለን ማለት ነው። ለዛ ነው ወደ እኔ የሚመጡት። መልካም እኔ ጥያቄዎችን ጨርሻለሁ። ከቦሌ ኦፊስም ጋር በተያያዘ አጠቃላይ አሁን ቴምር እያደረጋቸው ካሉ እንቅስቃሴዎች ጋር በተያያዘ የቀረ ነገር የምታነሳው ነገር ካለ እሱን አንስተን እንሰማለን። ያው ቦሌ ኦፊስ እንደሚታወቀው ቦሌ አብሶ አሁን የኮሪደር ልማቱ ከተሰራ በኋላ ለየት ያለ መልክ ሰጥቶታል። ለመገበያየትም ወክ ለማድረግም አብሶ የማታ መንፈሱ ለየት ይላል። ቴምርም ይሄን እድል ተጠቅሞ እስከ ምሽቱ 4 ሰዓት አልፎ አልፎም እስከ 6 ሰዓት የቦሌ ቢሮአችንን ክፍት አድርገን ከስተመሩን እያገለገልን እንገኛለን። በዚሁ አጋጣሚ ቀን ላይ ስራ ቢዚ የምትሆኑ ሰዎች ማታ እስከ 4 ሰዓት ስለምናመሽ ጎራ ብላችሁ ማየት ትችላላችሁ ማለት ወዳለሁ። በጣም ነው የማመሰግነው። እንግዲህ ተመልካቾች በዛሬ ቆይታችን ቅዳሜን ከቴምር ጋር አሳልፈናል። የቦሌ አዲሱ ኤርፖርት ቢሮአችንንም በሰፊው ጎብኝተናል ማለት ነው። ቀጣይ ላይ በሌሎች ጉዳዮች እንመለሳለን። በኤርፖርት ውሏችን ቅዳሜን ከኛ ጋር አብረን ዋለ። አዲሱ የቴምር ፕሮፐርቲስ የቦሌ ኤርፖርት ቢሮ በምታዩት መልኩ እንግዲህ ሞቅ ደመቅ ብሎ ስራውን ጀምሯል። እናንተም ከአየር መንገዱ ከቦሌ ኤርፖርት በቅርብ ርቀት ላይ በሚገኘው አዲሱ ቢሮአችን መታችሁ አገልግሎታችንን ምርታችንን እንድትጠቀሙ እንጋብዛለን። ወደ እናንተ መቅረባችንን በቀጣይ እንቀጥላለን። መልካም ቀን ይሁንላችሁ።